ሚስት የምታቀኝ አውልቄ እናንተ የምታውቁኝ ታጥቄ ብሏል ዛሬ ዴቫ ማለት ነው። እና ሩቲና ሄርሜላ ተገናኝተዋል። ያው እንደምታውቁት እንግዲህ ትናንትና በተፈጠረው ነገር ሁለቱ ሊገናኙ ችሏል። ዛሬ ደግሞ ከአብርሃም ጋር ተገናኝታ ነበረ። በነገራችን ላይ ሄርሜላ እንግዲህ ልታምነው አልቻለችም። አብርሃምን ልታምነው ያልቻለችበት ምክንያት ፈልጎና ፈቅዶ ከእሷ ጋር ኢንጆይ እንዳረገ ነው። ኦፍኮርስ ፈልጎና ፈቅዶ ነው ኢንጆይ ያደረገው። አዎ ሳይፈልግ አይደለም የሚያደርገው። በነገራችን ላይ እኔ እኮ የዚህን ያህል እነሱ ህይወት ውስጥ አንቺ ለምን ማለት ሳትፈለጊ መቆየት እንደፈለግሽ አላውቅም። አብርሃምም የተገደደበት ሁኔታ ኖሮ እንጂ ከአንቺ ጋር ሊቆይ የቻለው እውነት ወዶሽ አፍቅሮሽ እንዳልሆነ ኦፍኮርስ የግልጽ ነው። ግን በቃ ለስራ ነው የተገናኛችሁት። ከስራው ባሻገር ደግሞ ነገሮች በጣም የሆነ ግንኙነታችሁን አጠበቀው እንጂ እኮ አንቺ ራስሽ ልቦናሽ ሩታን እንደሚወዳት እንደሚያፈቅራት ጠንቀሽ ታውቂያለሽ። እንግዲህ ዛሬ የሆነ ፎቶ አሳየችን ብለሽ በዚህን ያህል እንግዲህ ትንሽ ቢሰማሽም ግን በአብርሃም ተስፋ እንደማትቆርጭ የፈለገው ተአምር ቢመጣ አብርሃም እኔን እስካልተወኝ ድረስ አንቺ ፎቶን ብታሳይኝ የፈለገውን ነገር ብታረጊ የምታሳይ ፎቶ ደግሞ እሱ አይኑን ጨፍኖ ምንም አይነት የአይን እይታ ፎቶ ላይ አይታይም። ስለዚህ ሳይፈልግና በግዴታ ፎቶ ወይም ደግሞ ቪዲዮ እንደቀረሽ ደግሞ ያስቀጣሻል አይነት ነገር ነው እያለቻት ያለችው። እንዲህ ባሎ ከሆነ ምንድን ነው ያስቀጣት? ምን ሆነሽ ነው ሄርሜላ? እውነት አንዳንዴ የማንፈለግበት ቦታ የሆነ ቁጭ ብለን የሆነ እንዴት ነው ይሆናል ላይሆንም እያልን ውስጣችንን ከምናብሰለስል፣ በነገራችን ላይ የማብሰልስል አንድ በሽታ ነው። ዝም ብለሽ የሆነ የአማረሽን ፍሬ ገና ለገና በላለው ብለሽ ጊዜሽን ታይምሽን ዌስት አታድርጊ። የራስሽን መንገድ የራስሽን ህይወት ተጠቃሚ። እንዲህ በቃ ማለት በቂ እኮ ነው። አቦ ዳኒ ዛሬማ በጣም ነው ያስደሰትከኝ። እውነት ለመናገር በጣም በጣም ዳኒ ዛሬ ሰምታችኋል ምን እንዳላት። ልጁ ባለትዳር ነው። ለምን ከልጁ ህይወት አትወጭም? ለምን እኔና አንቺ ኢንጆይ አናደርግም? ለምን ከኔ ጋር አትሆኝም? እንደምታፍቀኝ እንደምትወጂኝ እኮ አውቃለሁ። አብርሃምን ተይው ብሏታል። እሷ ደግሞ ምንም ነገር ብትለኝ እኔ አብርሃምን የምተው አይነት ሴት አይደለሁኝም። እንግዲህ አብርሃም ላይ በጣም ተናዳበታለች። እኔና አንተ የራሳችንን ህይወት እያስተካከለን ነገሮችን ለማስተካከል በምንሞክርበት ሰዓት እንግዲህ እንደዚህ አይነት ነገር መፈጠሩ በጣም ነው የሚያናደው። እንዴት አንተ እንደዚህ ነገር ታደርጋለህ? እንዴት ለእኔ ፕሮሚስ ገብተል እንዴት ከእሷ ጋር ትገናኛለህ ነው? እንዴት ነው የማይገናኘው? ምን ሆነሽ ነው ሄርሚዬ? አረቴ አንቺ ልጅ እኔ አንዳንዴ እያሳዘንሽ ነው። አሁን እያሳዘንሽ ነው ለመናገር ማለት እንዴ። በዚህን ያህል ተገፍተሽ ተስፋ ለምን ደግሞ አትቆርጪው? አረቴ ሴትነት ክብር አለ። እኛንም ሴቶችንም ሁሉንም አንድ ላይ የሆነ ጭምቀሽ አታስጭን። አንድ ሴት ባጠፋችሁ ሁሉም በቃ እንደዚህ አይነት ሰው ነው ተብሎ ይደረጋልና ወደ ራስሽ ብትመለሽ። እውነት እኔ በዙሪያ ጓደኞቹ የላትም እንደ ሄርሜላ፣ በተለይ ሴት ጓደኛ የላትም ማለት እንደዚህ ልብ ጓደኛ እኮ ቢኖራት ያለችበት ሁኔታ ጥሩ እንዳልሆነ ራሷ መመለስ እንዳለባት የሆነ የሚያረጋጋት ሰው ቢኖር መልካም ነው። ዛሬ እንደውም አቤላ እንደውም ጠፍታለሽ ብሎ ነበር። ታዲያ ከየት መጣች? ከየት ነው የመጣችው? እቺ ልጅ ጠፍታ ከሆነ ከየት መጣች? ከሰማይ ነው የወረደችው? ቢያንስ አንተ ነገሮችን ለማስተካከልና ነገሮችን የሆነ ጋፕ ለማድረግ መሞከር ሲገባ ነገሮችን እሳት በሳት ታደርጋቸዋል። ኧረ አቤላ ራሱ ጥሩ አይደለም እየሰራክ ያለ። እስኪ ዳኒ ነው ከዳኒ ተማር እስኪ። አየክ የእነሱ ዳር ለማድረግ የእነሱን ህይወት አንድ ለማድረግ የሚሄድበት መንገድ አብዛኞቹን ቢያናድድ ሩታን ወዶን አፍቅሮ ነው ምናምን ብለው ቢያስቡም ግን ደግሞ ዳኒ እየሄደበት ያለው መንገድ የእነሱን ህይወት የእነሱን አንድነት ስለሚፈልገው ነው። ኦፍኮርስ ህፃን ልጅ አለ በማክላቸው የሆነ በቃ እነሱ ጋር ፍቅር አለ። ህፃኑ ልጅ ብቻ መኖሩ አይደለም ወዶች፣ ቢያንስ እነሱ ሁለቱ ይዋደዳሉ። እልህን የያዛቸው እልህና እልህን የያዛቸው እንዴ አላያችሁም እንዴ? ከትናንት ወዲያ ወይኑን እየጠጣ እንዴት የሆነ ራሱን ሁላ እንዴት ነው የሆነ በቃ አለ አይደለ? ይሁን በጣም እኮ ደስ ብሎት ራሱን ኢንጆይ እያደረገ ሪላክስ እያደረገ የሆነ ሮማንቲክ ሆኖ ነበር ሲዝናና የነበረው። ግን ፈልጌ አይደለም፣ አስገድዳይ ነው፣ አጠጥታይ ነው። እንደገና እኔ በአንድ ብርጭቆ የምሰክር አይነት ወንድ አይደለሁም። ጠርሙስ ራሱ ሙሉም ብጠጣ ነቅነቅ ማለል ጀግና ነኝ። የሆነ ነገር አጠጥታይ ነው። በእናትህ የሆነ ነገር አጠጥታ ካደለም ልደፍርክ ይቅርና አንተ ራሱ አረ አብርሃም ተውቶ፣ በመድኃኔዓለም ተውቶ። እንዲ ያረ ወንዶችን አታሰድባችሁ። ስንት ክብራችሁ የጠበቀ ወንዶች አሉ። አንተ እኮ ላይክ ድንግልና የተወሰደውላ ነው የሚመስለውና ሩቲ የኔ ጎበዝ የኔ ጀግና የኔ ምን ልበልሽ፣ በቃ አትበገር ማለት ሂጅበት። በቃ እንደዚህ አቃጢያት አንጨርጭሪያት። በቃ አንቺ አሁን ትክክለኛ መንገድ ላይ ያለሽው የራስሽን ህይወትሽን ትዳርሽን ለማስተካከል እየሞከርሽን ያለሽው። ኦኬ ዛሬ እኮ አሁን ላይ አንቺ የአብርሃምን ደስታ ሄርሜላ የምትፈልጊ ቢሆን
ቁም ነገር የምትፈልግ የሱ ደስታ ቢሆን ኖሮ ትላንት ከትላንት ወዲያ ስትናገረኝ እንደነበረው እናንተ ስለምትፈጥሩ ከሆነ እኔ ከመሀላችሁ ከእናንተ ህይወት እወጣለሁ ብለሻል። ለምን አሁን አትወጭም? አሁን ለምን ውልቅ ብለሽ አትወጭም? ዚስ ታይም በቃ ይሄ አንቺ መውጫ ሰዓት ነው። ግን እልህ ያዝሽ መሰለኝ። አሁን ላይማ እልህ ይዞሻል። እኔ ነገ ከነገ ወዲያ ምን ሊፈጠር እንደሚችል እግዚአብሔር ይወቀው። እውነት እግዚአብሔር ይወቀው። እውነት ሄርሜላ ያሳየቻት ቪዲዮ ሪል ነው ወይስ ደግሞ ከዛ ጀርባ ያለ ነገር አለ? እሱን የምናውቀው ነገር የለም። ግን ደግሞ እውነት ከሆነ እነዚህ ልጆች አንድ የመሆናቸው የተረጋገጠ ነው። ሲጀመር እነሱም አንድ ላይ ናቸው፣ እግዚአብሔር ይመስገን ማለት ነው። እና ግን ደግሞ ሄርሜላ እውነት እኔ መጨረሻሽን እግዚአብሔር ያሳምርልሽ። እውነት በዚህን ያህል ደርቀሽ፣ በዚህን ያህል ነገሩ ላይ ተጋፍጠሽ፣ በዚህን ያህል በቃ ከነሱ ህይወት አልወጣም እንዴ። በጣም ሩታ ራሱ ያሸነፈቻት ሴት ብትኖር ሄርሜላ ከነሱ ህይወት አልወጣም ብላ ማለት ነው። ለምን ታውቃላችሁ? ከዚህ በፊት ብዙ ነገሮች ተፈጥሯል፣ ግን ተቋሽቷል። እንደዚህ ብዙም አልተንዛዙም። እንደዚህ ብዙም የፈተናት ሴት የለም ሩታን ማለት ነውና በቃ አሁን ላይ ሩቴ በቃ ቆርጣ ተነስታለች። ምን ማድረግ እንዳለባት አብርሃምን እንደሚያስደስተው በምን አይነት መንገድ ብትጓዘችልሽ ከነሱ ህይወት ማውጣት እንዳለባት እንግዲህ እያሳየቻት ነው። አሁን ደግሞ እያሳየቻት ልጁን ወደ ራሷ ወደ ቤቷ ስትመልሰው ደግሞ ነገያች ትቃጣለች። ከዚህ ሁሉ ደግሞ በቃ የአብርሃም ሰላም እንደምትፈልገው ሁሉ አሁን ላይ ከነሱ ህይወት ብትወጣ ሰላማቸውን ብተውላቸው በቃ የዛን ጊዜ አብርሃም አልፈልግም ብሎ ሩታን ካለ ኦፍኮርስ የዛን ጊዜ አንቺ መውሰድ ትችያለሽ። ግን እስቲ ታያቸውና አንቺ የራስሽን ጊዜ ሰተሽ ከራስሽ ጋር የሆነ ተማክረሽ በቃ እስኪ ከነሱ ህይወት እኔ ልውጣ፣ እኔ እኮ እዚህ ህይወት ላይ አስፈላጊ አይደለሁም። እሱም ደግሞ አንዴ እኔ ጋር ሲመጣ ደስተኛ ነው፣ አንዴ እኔ ጋር ሲመጣ በጣም ይካፋል። ስለዚህ እስኪ ለምን አልተውም ብለሽ እንደዛ አድርጊ። አሁን ምናልባት ዛሬ አብርሃም ያሳየሽ ነገር የእውነት ሊመስል ይችላል። የሆነ አንቺ ወዶሽ ምናምን ነገር ትላንት ለማስተባበያ ያደርገው አንቺን ለማሳመን ነው። አንዱ ዋናው ነገር ሳላቅ ነው ጠጥቼ ነው ዞሮብኝ ነው ምናምን ሲል የነበረው አንድም አንቺ ማስተባበያ ነው። ይሄው ዛሬ አገኘሽ። ዛሬ አግኝቶሽ ደግሞ አንቺ አሻፈሬ ነው ያልሽው። እኔ ዳኒ ፊት ስለሆነ እንጂ ሪስፔክት ያደረኩ እኔ እናንተ ግን ከዚህ በኋላ እንዴት ተማምነን ነው አብረን ልንሆን የምንችለው? ብዙ ቃል ገብተልኛል፣ ፕሮሚስ ገብተልኛል። ያ ሁሉ ቃልክን እንዴት አጥፈ እንደዚህ ነገር ልታረግ ቻልክ? እኔ ነገሮች ለማስተካከል እጥራለሁ፣ አንተ ግን ታበላሻልክ። በጣም የሆነ ተናዳ ነበር ስትናገር የነበረው። እንግዲህ የኔ ቆንጆ ምንም አያናድሽ፣ እውነት ምንም አያናድሽ። ለአንዴና ለመጨረሻ ጊዜ ግን ማለት ነው ዴቭ እና ቡዚ አግኝተዋት ሄርሜላን ቢመክሯት ከነሱ ህይወት በቃ ብትርቅ፣ ለራሷ የጥሞና ጊዜ ብትሰጥ፣ ልጇ ጋር ብትሄድ፣ የራሷን ላይፍ ብትመራ፣ ከዛ በኋላ ደግሞ በራሷ አዲስ መንፈስ በአዲስ ነገር ብትመጣ ደግሞ እኛም እንቀበላታለን፣ እናበረታታታለን። ሰላማቸውን ብትሰጣቸው እኛ ራሱ ለእሷ ሰላሟን እንሰጣታለን። እኛም እረፍት እናገኛለን። ሁሌ እነሱን ደስታ፣ ሁሌ እነሱ ሰላም እኛ ራሱ እንሰብካለን ማለት ነው። ወዶች እርግጠኛ ነኝ አብዛኞቻችሁ በጣም ደስ ብሏችኋል። ዛሬ በተለይ ሁለቱ ተገናኝተው ማውራት ነበረባቸው። ይሄ ነገር ደግሞ እንደሚፈጠር ተስፋ አድርጌ ነበር። ሩታ እርግጠኛ ነኝ የሆነ ፋይል ይዛን እንደምትመጣና እሷን እንደምታበግናት እንደምታናደርት በጣም አይስዌር ላችኋለሁ እርግጠኛ ነበርኩ። ይኸው ከቻለች ማለት ነው። እና ሩታ አትበገር ናት። በቃ ለምታደርገው ነገር ዋስትና ወስዳ ከማድረጓን በፊት ደግሞ ያ ነገር ሪል እንደሚሆን መሬት ላይ እንደሚወርድ አድርጋ ነው መጀመሪያ አስባበት የምታደርገውና አቦ አንቺ እውነት ጀግና ራሱ አይገልጽሽም ማለት። ስለዚህ የራሷን ትዳር የራሷን ህይወት ነው ወደ ቤቷ ለመመለስ የሞከረችው፣ ወይ ከሌላ ወንድ ጋር አይደለም እንደዚህ ነገር ያደረገችው ከራሷ ከባሏ ጋር ነውና አብዛኞቻችሁ በጾም የተለያየ ነገር የምትሉ አላችሁ። ግን አዎ ምናልባት አለባበሷ አንዳንድ ነገሮች ያው አንዳንዴ ጾምም የምንበላው ነገር ብቻ ሳይሆን መጾም ያለ ብዙ ነገሮችን ልንጾም ከብዙ ነገሮች ልንቆጠብ ይገባል። ከዛ አንጻር እንደሆነ ረዳችኋለሁ። ወንዶች እወዳችኋለሁ፣ አከብራችኋለሁ። በያላችሁ በሰላማችሁ ስትበልኝ ቪዲዮ ጀምሩ፣ ላይክ በማድረግ ጀምሩ። ባባይ